ጤና ይስጥልን። ይህ የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ቁጥር 4 ነው። ጥያቄ ቁጥር 1 ከሚከተሉት ውስጥ በተፈጥሮ በተወሰነ መጠን ብቻ የሚገኝ ሊተካ የማይችልና አንድ ጊዜ አገልግሎት ላይ ከዋለ በድጋሚ አገልግሎት ላይ መዋል የማይችል ታዳሽ ያልሆነ የተፈጥሮ ሀብት የቱ ነው? ሀ የድንጋይ ከሰል፣ ለ የፀሐይ ኃይል፣ ሐመር ውሃ አየር፣ መ አፈር። መልሱ የድንጋይ ከሰል ነው። ታዳሽ ያልሆኑ ተፈጥሯዊ ሀብቶች በተፈጥሮ በተወሰነ መጠን የሚገኙና አንዴ ጥቅም ላይ ከዋሉ በኋላ በቀላሉ ሊተኩ የማይችሉ ናቸው። የድንጋይ ከሰል ከነዚህ ውስጥ አንዱ ነው። ሁለተኛ፣ አንድ ቦታ ከኬክሮስ እና ከኬንትሮስ አንጻር የሚገኝበትን ቦታ ማሳያ ያልሆነው የቱ ነው? ሀ አንጻራዊ መገኛ፣ ለ በስተደቡብ አቅጣጫ፣ ሐመር ውሃ በስተሰሜን አቅጣጫ፣ መ ፍጹማዊ መገኛ። ማሳያ ያልሆነው አንጻራዊ መገኛ ነው። ፍጹማዊ መገኛ በኬክሮስና በኬንትሮስ መስመሮች አማካኝነት የአንድን ቦታ ትክክለኛ መገኛ ይገልጻል። አንጻራዊ መገኛ ግን አንድን ቦታ ከሌሎች ነገሮች አንጻር የሚገልጽ በመሆኑ ከእነዚህ መስመሮች ጋር ግንኙነት የለውም። ሶስተኛ፣ በኢትዮጵያ አርሶ አደሮችና አርብቶ አደሮች የሚጠቀሟቸው የተለያዩ ሀገር በቀልና የተለመዱ ውጤታማ የአፈር አጠባበቅ ዘዴዎች ያልሆነው የቱ ነው? ሀ እርከን መስራት፣ ለ አግድም ማረስ፣ ሐመር ውሃ ቁልቁል ማረስ፣ መ መሬት ማሳደር። መልሱ ቁልቁል ማረስ ነው። ቁልቁል ማረስ የአፈር መሸርሸርን ስለሚያፋጥን የአፈር አጠባበቅ ዘዴ ተብሎ አይመደብም። አራተኛ፣ ፍጹማዊ መገኛን ለመግለጽ የሚያገለግለው የቱ ነው? ሀ የውሃ ክፍል፣ ለ የመሬት ክፍል፣ ሐመር ውሃ ኬክሮስ፣ መ የደን ክፍል። መልሱ ኬክሮስ የሚለው ሲሆን ለዚህ ምክንያቱ የአንድን ቦታ ፍጹማዊ መገኛ ለማወቅ የኬክሮስ እና የኬንትሮስ መስመሮች አስፈላጊ ናቸው። ጥያቄ ቁጥር 5 ከሚከተሉት ቁስ አካል ውስጥ የራሱ ቅርጽና ይዘት ያለው የቱ ነው? ሀ ጋዝ፣ ለ ፈሳሽ፣ ሐመር ውሃ ጉም፣ መ ጠጣር። መልሱ ጠጣር ነው። ጠጣር ቁሶች የራሳቸው የሆነ ቋሚ ቅርጽና ይዘት አላቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባሉ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየት ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጋችሁ ጀምሩ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። ተመሳሳይ የስድስተኛ ክፍል ሞዴልና ሚኒስትሪ ፈተና ጥያቄዎች እዚህ ቻናል ላይ ስላሉ እሱ ለማግኘት ሳብስክራይብ አድርጉ። እየፈጠንኩ ከሆነ ቪዲዮውን እያቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 6 ከሚከተሉት የዱር እንስሳት ውስጥ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ የሆነው የቱ ነው? ሀ ቀጭኔ፣ ለ አንበሳ፣ ሐመር ውሃ ዋሊያ አይቤክስ፣ መ የሌሊት ወፍ። መልሱ ዋሊያ አይቤክስ ነው። ዋሊያ አይቤክስ በኢትዮጵያ ብቻ የሚገኝ ብርቅዬ የዱር እንስሳ ነው። ሰባተኛ በሁለት ትምህርት ቤቶች መካከል ያለው ርቀት 300 ኪሎ ሜትር ነው። ይህ ርቀት ወደ ሜትር ሲቀየር ስንት ይሆናል? ሀ 0.03፣ ለ 300 ሺህ፣ ሐመር ውሃ 30 ሺህ፣ መ 0.3 ሜትር። መልሱ 300 ሺህ የሚለው ነው። 1 ኪሎ ሜትር 1000 ሜትር ስለሆነ 300 ኪሎ ሜትርን ወደ ሜትር ለመቀየር በ1000 እናባዛዋለን። ስለዚህ 300 ሲባዛ 1000 300 ሺህ ይሆናል ማለት ነው። ስምንተኛ ከሚከተሉት ውስጥ በጨጓራ ውስጥ የሚገኘው አሲድ የቱ ነው? ሀ ስትሪክ አሲድ፣ ለ ላክቲክ አሲድ፣ ሐመር ውሃ ሳልፈሪክ አሲድ፣ መ ሃይድሮክሎሪክ አሲድ። መልሱ ሃይድሮክሎሪክ አሲድ ነው። ምክንያቱም በሰው ልጅ ጨጓራ ውስጥ ምግብን ለመፍጨትና ጎጂ ባክቴሪያዎችን ለመግደል የሚረዳው አሲድ ሃይድሮክሎሪክ አሲድ ይባላል። ዘጠነኛ ከሚከተሉት ወንዞች መካከል በኢትዮጵያ የሚገኝ ሆኖ ድንበር ተሻጋሪ ያልሆነው ሀገር ውስጥ የሚቀር የቱ ነው?
ሀ አባይ፣ ለ ተከዜ፣ ሐመሩሃ አዋሽ፣ መ ባሮ። መልሱ አዋሽ ነው። አዋሽ ወንዝ መነሻውም ሆነ መድረሻው በኢትዮጵያ ውስጥ ብቻ በመሆኑ ድንበር ተሻጋሪ ያልሆነ ወንዝ ነው። 10ኛ ሰዎች ከገቢያቸው ቆጥበው ገንዘብ በማዋጣት በየጊዜው ላለባቸው በዕጣ ወይም በትብብር መልክ ገንዘብ የሚያበድሩበትና የሚበደሩበት ማህበራዊ አገልግሎት የሚሰጥ ተቋም የሆነው የቱ ነው? ሀ እድር፣ ለ እቁብ፣ ሐመሩሃ ባንክ፣ መ ኢንሹራንስ። መልሱ እቁብ ነው። እቁብ ሰዎች ገንዘብ በመቆጠብ በየተራ በዕጣ የሚከፋፈሉበት ሀገር በቀል ማህበራዊና ኢኮኖሚያዊ ተቋም ነው። 11ኛ የሰብል ምርትን እና የከብት እርባታን በአንድ ላይ በማቀናጀት የሚተገበር የግብርና አይነት የሆነው የቱ ነው? ሀ የከብት እርባታ፣ ለ ቅይጥ ግብርና፣ ሐመሩሃ ማዕድን ቁፋሮ፣ መ የሰብል ምርት። መልሱ ቅይጥ ግብርና ነው። ቅይጥ ግብርና ሰብልን ማምረትና ከብትን ማርባት በአንድነት የሚያከናውን የግብርና ዘዴ ነው። 12ኛ ሰዎች በራሳቸው ተነሳሽነት ከአካባቢያቸው በቅርብ ወይም በሩቅ ርቀት የሚገኙትን አስደናቂና አስገራሚ ነገሮችን ለማየት የሚያደርጉት እንቅስቃሴ ምን ይባላል? ሀ ኢንዱስትሪ፣ ለ ትራንስፖርት፣ ሐመሩሃ ንግድ፣ መ ቱሪዝም። መልሱ ቱሪዝም ነው። ቱሪዝም ሰዎች ለተለያዩ አስገራሚ እይታዎች ወይም ለመዝናናት ሲሉ የሚያደርጉት እንቅስቃሴ ነው። 13ኛ ከሚከተሉት ውስጥ የሚዳሰስ ቅርስ የሆነው የቱ ነው? ሀ ፊቼ ጨምበላላ፣ ለ ኢሬቻ፣ ሐመሩሃ የጎንደር አብያተ መንግስታት፣ መ የመስቀል በዓል። መልሱ የጎንደር አብያተ መንግስታት የሚለው ሲሆን ለዚህም ምክንያቱ የሚዳሰሱ ቅርሶች ቁሳዊ ሆነው ሊታዩና ሊዳሰሱ የሚችሉ ቅርሶች ሲሆኑ የጎንደር አብያተ መንግስታት ከነዚህ ውስጥ ይመደባል። 14ኛ አደንዛዥ ሱስ አምጪ እጾችና ኬሚካሎች በሰውነታችን ላይ ከሚያስከትለው አካላዊ ወይም ስነልቦናዊ ተጽዕኖ ያልሆነው የቱ ነው? ሀ የባህሪ ለውጥ፣ ለ ተስፋ መቁረጥ፣ ሐመሩሃ የአእምሮ መዛባት፣ መ ማህበረሰባዊ ተቀባይነትን ማግኘት። መልሱ ማህበረሰባዊ ተቀባይነትን ማግኘት የሚለው ነው። ምክንያቱም ሱስ አምጪ እጾች ማህበራዊ መገለልን እና የጤና ችግሮችን እንጂ ተቀባይነትን አያስገኙም። 15ኛ ከሚከተሉት ውስጥ ሱስ አምጪ እጽ እና ኬሚካል ያልሆነው የትኛው ነው? ሀ ወተት፣ ለ ትንባሆ፣ ሐመሩሃ የአልኮል መጠጥ፣ መ ጫት። መልሱ ወተት ነው። ወተት ለሰውነት እድገት ጠቃሚ የሆነ ምግብ እንጂ ሱስ አምጪ እጽ አይደለም። 16ኛ ከሚከተሉት ቋንቋዎች ውስጥ የሴም ቋንቋ ምድብ የሆነው የቱ ነው? ሀ ከምባትኛ፣ ለ አፍ ሶማሌ፣ ሐመሩሃ ትግርኛ፣ መ አፋርኛ። መልሱ ትግርኛ የሚለው ሲሆን ትግርኛ በኢትዮጵያ ውስጥ ከሚነገሩ የሴም ቋንቋዎች ቤተሰብ ውስጥ ይመደባል። 17ኛ ከሚከተሉት ውስጥ ምግብ መፈጨት የሚጀምርበት የስርዓተ ልመት አካል የሆነው የቱ ነው? ሀ ጉሮሮ፣ ለ አፍ፣ ሐመሩሃ ጨጓራ፣ መ ትንሿ አንጀት። መልሱ አፍ ነው። የምግብ መፈጨት ሂደት የሚጀምረው በአፍ ውስጥ ምግብ በጥርሶች ሲደቆስና ከምራቅ ጋር ሲቀላቀል ነው። 18ኛ ከሚከተሉት ውስጥ ዓለም አቀፍ የመጠነ ቁስ መለኪያ አሃድ የሆነው የቱ ነው? ሀ ኪሎግራም፣ ለ ሚሊግራም፣ ሐመሩሃ ግራም፣ መ ቶን። መልሱ ኪሎግራም የሚለው ነው። የመጠነ ቁስ ወይም ማስ መደበኛ የሳይንስ መለኪያው ወይም መለኪያ አሃዱ ኪሎግራም ነው። 19ኛ መጠነ ሙቀትን ለመለካት የምንጠቀምበት መሳሪያ ምን ይባላል?
ሀ መለኪያ ሜትር፣ ለ ሚዛን፣ ሐመሮሃ ቴርሞሜትር፣ መ ማስመሪያ። መልሱ ቴርሞሜትር ነው። የአንድን ነገር ወይም የሰውነት ሙቀት ለመለካት ቴርሞሜትር ጥቅም ላይ ይውላል። ጥያቄ ቁጥር 20 ከሚከተሉት ልዩ ቁሶች መካከል ውሁድ የሆነው የቱ ነው? ሀ ወርቅ፣ ለ ካርበን፣ ሐመሮሃ ሶዲየም፣ መ ውሃ። መልሱ ውሃ ነው። ውሃ ከሃይድሮጅን እና ከኦክሲጅን ንጥረ ነገሮች የተሰራ ውሁድ ነው። ሌሎቹ ንጥረ ነገሮች ናቸው። 21ኛ ከምስራቅ አፍሪካ ዋና ዋና የማዕድን አይነቶች በብዙ ሀገሮች የሚገኘው የቱ ነው? ሀ አልማዝ፣ ለ መዳብ፣ ሐመሮሃ ዩራኒየም፣ መ ወርቅ። መልሱ ወርቅ ነው። ወርቅ በብዙ የምስራቅ አፍሪካ ሀገራት ውስጥ በስፋት የሚገኝና የሚመረጥ ማዕድን ነው። 22ኛ ከምስራቅ አፍሪካ ሀገራት 3 ዋና ዋና የማዕድን አይነቶች የሚገኝባት ሀገር ማን ናት? ሀ ሶማሊያ፣ ለ ኢትዮጵያ፣ ሐመሮሃ ኤርትራ፣ መ ማዳጋስካር። መልሱ ኢትዮጵያ የሚለው ሲሆን ኢትዮጵያ ውስጥ የተለያዩ የማዕድን አይነቶች ለምሳሌ ወርቅ፣ ታንታለም እና ፖታሽ ይገኛሉ። 23ኛ በምስራቅ አፍሪካ በግብርና ስራ ምክንያት የሚከናወን የደን ጭፍጨፋን እንዴት መከላከል ይቻላል? ሀ ግብርናን በመተው፣ ለ ደን በመመንጠር፣ ሐመሮሃ ግብርናን በማዘመን፣ መ ለገበሬዎች መሬት በመስጠት። መልሱ ግብርናን በማዘመን የሚለው ሲሆን ግብርናን በማዘመን አነስተኛ መሬት ላይ ከፍተኛ ምርት በማግኘት ተጨማሪ ደን እንዳይጨፈጨፍ ማድረግ ይቻላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ አስተያየቶች ካሏችሁ አስተያየት መስጫው አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ሼር አድርጉ። ተጨማሪ የስድስተኛ ክፍል የሚኒስትሪና የሌሎች ማጠናከሪያ ጥያቄዎች እዚሁ ቻናል ላይ ስለሚገኙ እሱን ለማግኘት ሰብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 24 ከምስራቅ አፍሪካ ሀገራት መካከል ትልቁ የደሴት ሀገር ማን ነው? ሀ ማዳጋስካር፣ ለ ጅቡቲ፣ ሐመሮሃ ሶማሊያ፣ መ ማላዊ። መልሱ ማዳጋስካር ነው። ማዳጋስካር በምስራቅ አፍሪካ እና በዓለም ላይ ካሉ ትላልቅ የደሴት ሀገሮች አንዷ ናት። 25ኛ ከምስራቅ አፍሪካ ሀገራት መካከል በህዝብ ብዛት በቅደም ተከተል የተቀመጡት የትኞቹ ሀገራት ናቸው? ሀ ታንዛኒያ፣ ኢትዮጵያ እና ሲሸልስ፣ ለ ሲሸልስ፣ ኮሞሮስ እና ሪዩኒየን፣ ሐመሮሃ ኢትዮጵያ፣ ታንዛኒያ እና ኬንያ፣ መ ሲሸልስ፣ ታንዛኒያ፣ ኢትዮጵያ። መልሱ ኢትዮጵያ፣ ታንዛኒያ እና ኬንያ የሚለው ነው። በምስራቅ አፍሪካ ቀጠና ኢትዮጵያ በህዝብ ብዛት ቀዳሚ ስትሆን ታንዛኒያ እና ኬንያ ይከተላሉ። ጥያቄ ቁጥር 26 የኑቢያ ስልጣኔን ከአክሱም ስልጣኔ ጋር ምን ያመሳስላቸዋል? ሀ በአፍሪካ ቀደም ስልጣኔ መሆናቸው፣ ለ ሁለቱም ስልጣኔዎች በአንድ ሀገር የነበሩ መሆናቸው፣ ሐመርሃ የአክሱም ከኑቢያ ቀደም ስልጣኔ መሆኑ፣ መ በተመሳሳይ ጊዜ መስፋፋታቸው። መልሱ በአፍሪካ ቀደም ስልጣኔ መሆናቸው የሚለው ነው። ሁለቱም ስልጣኔዎች በጥንታዊ የአፍሪካ ታሪክ ውስጥ እጅግ የገነኑና ቀደም ስልጣኔዎች ናቸው። 27ኛ በምስራቅ አፍሪካ እውቅና ከተሰጣቸው ዋና ዋና ቅርሶች መካከል ቅርሱና ሀገሩ የሚገኝበት ሀገር በትክክል የተጣመረው የትኛው ነው? ሀ ቪክቶሪያ ፏፏቴ ኢትዮጵያ፣ ለ ቡዊንዲ ጥቅጥቅ ደን ሶማሊያ፣ ሐመሮሃ አክሱም ሐውልት ታንዛኒያ፣ መ አስመራ ጥንታዊ ከተማ ኤርትራ። መልሱ አስመራ ጥንታዊ ከተማ ኤርትራ የሚለው ነው። አስመራ ጥንታዊ ከተማ በኤርትራ ውስጥ የሚገኝ የታወቀ ቅርስ ነው።
28ኛ ከምስራቅ አፍሪካ የቱሪዝም ምጣኔ ሀብታዊ ጠቀሜታ ያልሆነው የትኛው ነው? ሀ የዕደ ጥበብ ስራዎችን ማበረታታት፣ ለ ዓለም አቀፍ ሰላምን መቀነስ፣ ሐመሮሃ የሥራ ዕድል መፍጠር፣ መ ለሀገር ገቢ መፍጠር። መልሱ ዓለም አቀፍ ሰላምን መቀነስ የሚለው ነው። ቱሪዝም ሰላምንና ባህላዊ ትስስርን ያሳድጋል እንጂ አይቀንስም። 29ኛ ከምስራቅ አፍሪካ ሀገራት አንጻር ኢትዮጵያ በብዛት ያልተሳተፈችበት የኢንዱስትሪ ዘርፍ የቱ ነው? ሀ አሳ እርባታ፣ ለ ጨርቃጨርቅ፣ ሐመሮሃ ሆርቲካልቸር፣ መ የግብርና ምርቶች ማቀነባበር። መልሱ አሳ እርባታ ነው። ኢትዮጵያ በሌሎች ዘርፎች ሰፊ እንቅስቃሴ ብታደርግም በአሳ እርባታ ኢንዱስትሪ ግን ከሌሎች ሀገራት አንጻር ተሳትፏ አነስተኛ ነው። ጥያቄ ቁጥር 30 በምስራቅ አፍሪካ ሀገራት ስለሚከናወን የንግድ ስርዓት እውነት የሆነው የትኛው ነው? ሀ በብዛት ጥሬ ዕቃን ወደ ምዕራባውያን ይልካሉ፣ ለ ንግዱን ለማቀላጠፍ በቂ መገናኛ አላቸው፣ ሐመሮሃ በብዛት ሸቀጣ ሸቀጥ ወደ ምዕራባውያን ይልካሉ፣ መ እርስ በርስ ያለው ንግድ የዳበረ ነው። መልሱ በብዛት ጥሬ ዕቃን ወደ ምዕራባውያን ይልካሉ የሚለው ነው። የምስራቅ አፍሪካ ሀገራት በዋናነት የግብርናና የማዕድን ጥሬ ዕቃዎችን ወደ ውጭ ሀገር ይልካሉ። 31ኛ ከምስራቅ አፍሪካ አበይት ምጣኔ ሀብታዊ እንቅስቃሴዎች ያልዳበረው የቱ ነው? ሀ ግብርና፣ ለ ቱሪዝም፣ ሐመሮሃ አሳ እርባታ፣ መ ማዕድን። መልሱ አሳ እርባታ ነው። ግብርናና ቱሪዝም የቀጠናው ዋና የኢኮኖሚ ምንጮች ቢሆኑም የአሳ እርባታ ዘርፍ ገና በሚፈለገው ደረጃ አልዳበረም። 32ኛ ከሚከተሉት የመተንፈሻ አካላት ውስጥ አየር ለማሞቅ ቆሻሻንና ጀርምን ለማጥራት የሚያገለግለው የቱ ነው? ሀ አፍ፣ ለ አብይ ትንቧ፣ ሐመሮሃ ደቂቅ ትንቧ፣ መ ሰርን። መልሱ ሰርን የሚለው ነው። ከአፍንጫ ወይም ሰርን ውስጥ ያሉት ፀጉሮችና እርጥበት አየርን በማሞቅና ቆሻሻን በማጣራት ወደ ሳንባ እንዲገባ ያደርጋሉ። 33ኛ ከሚከተሉት ውስጥ ዋህድ ዘር ድብልቅ የሆነው የቱ ነው? ሀ ደም፣ ለ አየር፣ ሐመሮሃ ወተት፣ መ የአሸዋና የውሃ ድብልቅ። መልሱ አየር ነው። አየር የተለያዩ ጋዞች የናይትሮጅን፣ የኦክሲጅን የመሳሰሉት ወጥ በሆነ መልኩ የተቀላቀሉበት ዋህድ ዘር ድብልቅ ነው። ሌሎቹ የልዩ ዘር ድብልቅ ምሳሌዎች ናቸው። 34ኛ ከሚከተሉት ውስጥ ኒኮቲን የተባለ ኬሚካል ያለው እጽ ሲሆን የካንሰር በሽታ ሊያመጣ የሚችለው የትኛው ነው? ሀ ጫት፣ ለ አረቄ፣ ሐመሮሃ አልኮል፣ መ ሲጋራ። መልሱ ሲጋራ ነው። ሲጋራ ውስጥ የሚገኘው ኒኮቲን ለሱስና ለተለያዩ የሳምባና የካንሰር በሽታዎች መንስኤ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን 35 ጥያቄዎችን ከነመልሶቻቸውና ከነማብራሪያዎቻቸው ለማየት ሞክረናል። በእነዚህ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። ሌሎች ተመሳሳይ የስድስተኛ ክፍል የተለያዩ ትምህርቶች ቪዲዮዎች ስላሉ እነሱን ለማግኘት ሳብስክራይብ አድርጉ። እንቀጥል። ጥያቄ 35 ከሚከተሉት ውስጥ ጎጂ ልማዳዊ ድርጊቶችን ለማውገዝ የማይሆነው የቱ ነው? ሀ ግግ በሕክምና ጣቢያ ማሳከም፣ ለ ያለ ዕድሜ ጋብቻ መቃወም፣ ሐመሮሃ የሴት ልጅ ጠለፋ መተባበር፣ መ ህብረተሰቡን ስለ ጎጂ ልማድ ማስተማር። መልሱ የሴት ልጅ ጠለፋን መተባበር የሚለው ነው። የሴት ልጅ ጠለፋ ጎጂ ልማድና ወንጀል በመሆኑ እሱን መተባበር ተገቢ አይደለም። 36ኛ በምስራቅ አፍሪካ ቀጠና ለድርቅ መከሰት መንስኤ እና ውጤቱ የትኛው ነው? ሀ ያልተለመደ የዝናብ እጥረት ረሃብን ያስከትላል። ለ ያልተለመደ የሙቀት መጠን ረሃብን ያስከትላል። ሐመሮሃ
የምግብ እጥረት ድርቅን ያመጣል። መ ድርቅና ረሃብ በቀጠናው አልተለመደም። መልሱ ያልተለመደ የዝናብ እጥረት ረሃብን ያስከትላል የሚለው ሲሆን የዝናብ እጥረት ለድርቅ መንስኤ ሲሆን ድርቅ ደግሞ የምርት መቀነስንና ረሃብን ያስከትላል። በጣም ጥሩ። ወደ ጥያቄ 37 ስንሄድ ከሚከተሉት ቀላል መኪናዎች መካከል አንድን ነገር ለሁለት ለመክፈል የሚያገለግለው የቱ ነው? ሀ ዘንባይ ወለል፣ ለ ሽክርክሪት፣ ሐመሮሃ ሽብልቅ፣ መ መፍቻ። መልሱ ሽብልቅ ነው። ሽብልቅ ነገሮችን ለመሰንጠቅ ወይም ለሁለት ለመክፈል የምንጠቀምበት ቀላል መኪና ነው። 38ኛ ድርቅ ለመቋቋም ከሚጠቅሙ ሀገር በቀል ዘዴዎች መካከል ከሁሉ የበለጠ ለኢትዮጵያ ወቅታዊ ሁኔታ መፍትሄ የሚሆነው የትኛው ይሆናል? ሀ በ40 ቀን የሚደርስ ጤፍ ማምረት፣ ለ ችግኝ መትከል፣ ሐመሮሃ ውሃ ማቆር፣ መ አፈራርቆ ማረስ። መልሱ ችግኝ መትከል ነው። ችግኝ መትከልና ደን መጠበቅ የአየር ንብረትን በማስተካከል ድርቅን በዘላቂነት ለመከላከል ወሳኝ ዘዴ ነው። 39ኛ በምስራቅ አፍሪካ ድርቅና ረሃብ እንዴት ይዛመዳሉ? ሀ ረሃብ ድርቅ እንዲከሰት ምክንያት ይሆናል። ለ ድርቅ በበረሃማ አካባቢዎች ይከሰታል። ሐመሮሃ ረሃብ በምስራቅ አፍሪካ ብቻ ይከሰታል። መ ድርቅ በወቅታዊ ዝናብ እጥረት፣ ረሃብ ደግሞ በድርቅ ምክንያት ይመጣል። መልሱ ድርቅ በወቅታዊ ዝናብ እጥረት፣ ረሃብ ደግሞ በድርቅ ምክንያት ይመጣል የሚለው ነው። ምክንያቱም ድርቅና ረሃብ መንስኤና ውጤት ናቸው። የዝናብ እጥረት ድርቅን ሲያመጣ፣ ድርቅ ደግሞ ለረሃብ ይዳርጋል ማለት ነው። ወደ መጨረሻው ጥያቄ ደረስን። ጥያቄ ቁጥር 40 ለኤችአይቪ ኤድስ እንዴት እንጋለጣለን? ሀ ልክ ከሆነ ግብረ ስጋ ግንኙነት በመታቀብ፣ ለ ጥንቃቄ የጎደለው የግብረ ስጋ ግንኙነት በመፈጸም፣ ሐመሮሃ ስለታም ነገሮችን ባለመዋዋስ፣ መ ጎጂ ልማዳዊ ባህሎችን በማስቀረት። መልሱ ጥንቃቄ የጎደለው ግብረ ስጋ ግንኙነት በመፈጸም የሚለው ነው። ምክንያቱም ቫይረሱ በደምና በሰውነት ፈሳሽ ስለሚተላለፍ ጥንቃቄ የጎደለው ግንኙነት ለበሽታው ተጋላጭ ያደርገናል። ውድ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡልኝ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። ብዙ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በዚህ ቻናል ላይ ስለሚገኙ እነሱን እንድታገኟቸው ሳብስክራይብ አድርጉ። መልካም የፈተና እና የጥናት ጊዜ ይሁንላችሁ። አመሰግናለሁ። ቻው